ቢሾፍቱ ነው። ክብር ለኢየሱስ ይሁን። እስቲ ይህንን አባት የሰጠ አምላክ ያመስግኑ በእናታችሁ። የእውነተኛ አላወቅንም እንጂ በጣም ታድለናል ወገኖች፣ ታድለናል። የእውነት ነው። ሰይጣን ተስፋ አስቆርጦኝ ነበረ። በእጅ ካንሰር ተብሎ ጓደኞቼ አብረ የሚሰራ ጓደኞቼ እስከሚያቀርቡ ድረስ እጁ ለ5 ዓመት ይሸት ነበር። ለ5 ዓመት እኔ ካንሰር መሆኑን አላወቅኩም። ከዛ ሆስፒታል አራልቲ ሆስፒታል ሲሄድ የሆነ ሐኪም እንትን መርፌ የሚቀባ ነገር ሰጡኝ። ያንን ከሰጡ ወዲህ ይሄንን ከጨረስክ ተመልሰህ ትመጣለህ አሉ። ከዛ ከ15 ቀን በኋላ ተመልሰህ ሄድኩት። ሲሄድ ምን አሉኝ? ከላይ ያለ ለጊዜያዊ ለ15 ቀን ነው እንጂ ውስጥ ያለ ከቆዳ ከደም ስሩ ውስጥ እኮ አያድንም አሉ። ተስፋ አስቆርጡኝ። እግዚአብሔር ያውቃል አልኩትና ወጣውና እነሱ ያሉ አዋጅ እንትምዬ እግዚአብሔር ሁሉም ነገር ላደረ ለእግዚአብሔር ሰጥቼ ወጣው። ወጥቼ የካቲት ወር ውስጥ ይመስለኛል የአሁኑ ዓመት አዋራ ጋር ገዝተውት መጣው። ገዝተውት ሲመጣ እስቲ በቆዳ ካንሰር አልሰቃይም በላለኝ። እኔ ደነገጥኩ። እኔ ካንሰር መሆን አላወቅኩም። እዛ አልነገሩኝም ሰዎች። በቆዳ ካንሰር አልሰቃይም አልኩት። ለአስራም ከዛ ወዲህ ይኸው አዋራ ጸሎ ወጣ። ለሳምንት አውቆ ለሳምንት ያሳክኝ ነበር። ከዛ ወዲህ ይኸው 1 ወር ከምናምን ሆኗል አሁን። ከዛ ወዲህ ድራሹ ጠፋ። ምንም በሰላም አደርኩት፣ በሰላም ተኝቼ በሰላም ይኸው ጓደኞቼ የት ነው ሄድክ እስከሚሉ ድረስ ማለት ነው። ክብር ለኢየሱስ ይሁን። እውነት ለጌታ ክብር አጨብጭቡ ባካችሁ። ምናልባት እሱ ሲናገር ቃል አጥሮታል። ሲነግረኝ እንደዚህ ነው ያለኝ። ለ5 ዓመት ሙሉ ይሄ የምታዩት ሰውነቱ ወይንም ይሄ እጁ ከዚህ ጀምሮ ወደ ታች ቁስል ነው። ቁስል አይደለም መግል ነው። መግል ብቻ አይደለም፣ ከሰዎች ጋር ምግብ መብላት ጭራሽ የማይታሰብ ነው። ነገር ግን ስቀመጥ አለኝ እጄ ይሸታል። እጄ በስብሶ ስለሚሸት ሰዎች አብሬያቸው እንድቀመጥ እንኳን አይፈቅዱልኝም። አስቡት፣ ለ5 ዓመት ሕክምና ሞክሯል። ከክፍለ ሀገር ጀምሮ አዲስ አበባ ቀጥሏል። አዲስ አበባ ውስጥ አላርት የሚባል ሆስፒታል ገብቶ ያንተ ችግር ያለው ደምህ ላይ ስለሆነ ማስታገሻ እንጂ መድኃኒት የለንም ብለውታል። ይህን መድኃኒት ስጨርስ ተመልሰ ትመጣለህ ብለውታል። በዚህ ምዕራፍ ነው ለ5 ዓመት ከተሰቃየ በኋላ የዛሬ 2 ወር አካባቢ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስታውስ የመጣው። የሚገርማችሁ ነገር ፈጽሞ ከዚህ ሰዓት ጀምሮ ይህንን ካንሰር ላይ ገልብጫለው፣ በሰላም ሂዳለው። ለ5 ዓመት ሙሉ በሕክምና ተሞክሮ መፍትሄ ያጣ የእጁ ጉዳይ ከ1 ሳምንት በኋላ ድጋሚ ቆዳው እንዳዲስ በቅሎ እጁ ላይ የነበረ ቁስል ተራግፎ አዲስ እጅ ይዞ መጥቷል። ለባካችሁ ለጌታ ክብር አጨብጭቡ። ሌሊት ሲያክ ማለት ነው። ጠዋት ተነስቼ ሲያይ ፍራሹ ላይ ቆዳ ሌሊት ያሳክከኛል። በቃ ቆዳ ሰውነቴ ለካ ይመግላል፣ ይደማል፣ በቃ ይደማል፣ ይሸታል። ከዛ ቆዳ ሲያክ በቃ ፍራሹ ላይ እንትን በቃ ምን እሺ እንዴት ይሻላል እያልኩት በቃ አፈርኩት። ሸም ያዛኝ። ባለቤቴ ሂድ ትለኛለች፣ ደጋግማ አዋራ ጋር ሂድ ትለኛለች። እስቲ ሐኪም ቤት ሂጅ አላልት ሂጅ አለው ምን እንደሚሉት መጀመሪያ አልኩት። እኔ እኔን አላወኩም ወገኖቼ። ለካ በነፃ የሰጠው እግዚአብሔር የእውነት ነው። ስንት ሚሊዮን ከፍለን እኮ ማናገኝ እኮ ነው ወገኖች። ስንት ሚሊዮን ከፍለን ማናገኝ ነው ይሄን ሰው። እኛ ቆድለኛ ነኝ ወገኖቼ። እውነት አመስግኑ፣ አትቀልዱ። የእውነት ነው፣ እየቀለድ ነው አለ። ክብር ለኢየሱስ ይሁን። ይህን ያደረገልህ የናዝሬቱ ኢየሱስ ነው። ይህ ሰው ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን የዛሬ 2 ወር አዲስ አበባ አጥቢያ መጥቶ ነበር። ሲነግረኝ እንደዚህ ያለኝ፣ በጉባኤ ውስጥ ነቢይ ግሩም እያገለገለ ነበርና ከተቀመጥኩበት ወንበር ላይ አንስቶኝ እንደዚህ ያለኝ፣ የሰራዊት አምላክ እግዚአብሔር አዲስ ያዘጋጀልህ በረከት አለ፣ ከየት እንደመጣ የማታቀው ብሌሲንግ ያገኘሃል አለኝ። አሜን ብዬ ወጣው። የሚገርማችሁ ነገር ሳላስብ አካውንቴ ላይ ገንዘብ ሳይኖር በ3ኛው ቀን የእግዚአብሔር ሰው ግሩም እንደተናገረው እንደዛው እግዚአብሔር መሬት አሳልፎ ሰጥቶኝ ለምስጋና
መመስከር አለብኝ ብዬ መጥቻለሁ። ገንዘብ ሳይኖረኝ በቃል ብቻ መሬት ገዝቻለሁ ይላል። በጭብጨባ ጌታን አክብሩለት። እግዚአብሔር ይመስገን። ስሜ ብርሃኔ ጌቱ እባላለሁ። የመጣው ከዚህ ከአዲስ አበባ ነው። እዚሁ ቸርች አባል ነኝ። እኔ 2016 ስድስተኛ ወር ውስጥ ሁለቱም ጡቴ ያመኝ ነበር። በተለይ ይሄኛው ቀኝ ጡቴም በጣም ያመኝ ነበር። ከዛ አንድ ቀን ሰኞ ጧት ተነስቼ ወደ ውዳሴ ሐኪም ቤት ሄድኩኝና አልትራሳውንድ ታየው ማለት ነው። አልትራሳውንድ ሲታይ አላቅም የሆነ ምልክት ያሳያል። ስለዚህ ማሞግራፊ የሚባል ማሽን አለ፣ በሱ መታየት አለብሽ ብሎ ወደ ቦሌ አካባቢ ጻፉልኝ ማለት ነው ሪፌር። ከዛ እዛ ሲሄዱ ደግሞ እነሱ ከ40 ዓመት በታች አይፈቀድም ማሞግራፊ መታየት ብሎ እምቢ አሉኝ። ጌታ በሚያውቀው ያን ቀን 8 ሆስፒታል ነው የሄድኩት። እውነት ነው የምነግራችሁ። 8 ሆስፒታል ሄጄ ፒያሳ ሀያት ያልቀራኝ ያልሄድኩበት የለም። እምቢ አሉኝ ማለት ነው። እምቢ ብሎኝ ሰኞ ቀን ነው ወደ ቤት ገባውና በቃ ወደ ጻፈልኝ ዶክተር እመለሳለሁ ነገ ብዬ ገብቼ ተኛውኝ። ከዛ ማክሰኞ ጧት ተነስቼ በቃ የሆነ ነገር ውስጤ ቸርች ለምን አትሄጂም የሚል ውስጤ መጣ። የእውነት መጣሁ እዚህ ቸርች። እንደውም መጨረሻ ላይ መጥቼ እዛች ጋር ወንበር አስገብቼ ነው ቁጭ ያልኩት። ከጓደኛዬ ጋር ነበር የመጣና እዛ ቁጭ አልኩኝ። ከዛ አፖስትል መጡና ተነሽ አሉኝ። አነሱኝ፣ እዚች ጋር መጡኝና የጡት ካንሰር አዋጅ አያለው አንቺ ምንም አትሆኝም ተፈውሰሻል ብሎ ጸለዩልኝ። ከዛ ቀን በኋላ ከማክሰኞ ቀን ነበር የተጸለየው። ሐሙስ ቀን ሐኪም ቤት ሄድኩኝና እምቢ አሉኝ። ዶክተር ጋር ሄድኩኝ፣ ፓኖራ የሚባለው ሆስፒታል ሄድኩና ባለፈው እምቢ አልከኝ፣ አሁን ግን የሆነ ምልክት ስላየው ግዴታ ኤኝ ከፈለግ ክፍያውን እጥፍ ከፍላለሁ አልኩት ማለት ነው። ከዛ ለምን ትከፍያለሽ እጥፍ ግን አይሻለሁ አለኝ ማለት ነው። እምቢ አለኝ ዶክተር። አየኝ። ካየኝ በኋላ ማን ነው እንደዛ ያለሽ? ምንም ማለት ምልክትም ምንም ማለት ካንሰርም የለብሽም አለኝ። እግዚአብሔር ይመስገን። ምንም በቃ እስቲ ደግማችሁ ለጌታ ክብር አጨብጭቡ። ኢየሱስ ጌታ ነው።